በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቀዳሚት ድርሳነ ማህያዊ አንደኛ ምዕራፍ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኔ ዓለምን የሞቱን መከራውን የሚናገር በዕለተ ቀዳሚት የሚነበብ ድርሳን ይህ ነው። ጌታችን ኢየሱስም ኤሎሄ ኤሎሄ ኤልማስ ሰበቅታኒ እያለ አሰምቶ ተናገረ። ይህንን ማለት ፈጣሪ ስለ ምዕመናን ለምን ተውከኝ ማለት ነው። እዚያ የቆሙ አይሁድ ግን ይህስ ኤልያስን ይጠራል ላሉ። ከነዚያም በትዕቢት ቃል ኤልያስ መጥቶ ያድነው እንደሆነ ተዉት እንየው አሉ። ጌታችን ግን ፈጣሪ ለምን ትተወኛለህ ያለው ከሰማይ ረዳት ሽቶ አይደለም፣ የብዙ የሚሆን የመላእክት ፈጣሪያቸው ነውና። ጌታችን ፈጣሪ ለምን ትተወኛለህ ማለቱ ግን በበቀል ያገኘንን እርግማን ያርቅልን ዘንድ ነው። ከአዳም ጀምሮ ያገኘን መከራ ከኛ ያርቅ ዘንድ አባቱን ለመነ። እሱን በመበደላችን እግዚአብሔር ከተወን ከኛ እንዳንዱ ራሱን አንድ እንደሚያደርገን ሆኖ ስለኛ ይለምን ዘንድ እሱ እኛን መስሏልና ስጋ መልበሱ ነው። ነፍሱን ከስጋው እለያለሁ ብሎ ያን ጊዜ በድፍረት መልአከ ሞት ወደ እርሱ መጣ። ኤሎሄ ኤሎሄ ኤልማስ ሰበቅታኒ እያለ ሲናገር በሰማው ጊዜ የፈራ መስሎት በሌላው እንዳስለመደ ኤሎሄ ኤሎሄ ኤልማስ ሰበቅታኒ ማለቱ መከራን ያርቅ ዘንድ፣ ሙስና መቃብር ያጠፋ ዘንድ፣ መርገምን ከኛ ይለይ ዘንድ እንደሆነ አላወቀም ነበርና። ሰው በመሆኑ በመለኮትነቱም ክቡር ንጹሕ ነውና በኃጢአት ምክንያት እሱን የሚከራከርበት መልአከ ሞት ምንም አላገኘም። በሰውነቱ በመለኮትነቱም ንጹሕ ክቡር ነውና። ከዚህ በኋላ መልአከ ሞት ስለመደፋፈሩ ወዲያና ወዲህ እንዳይል በንፋስ አውታር አጽንቶ አሰረው። ልብሱንም ገለጠለት፣ እንዲያየውም አደረገው። መላእክትንም በከበረ በመስቀሉ ዙሪያ አዘንብለው ወድቀው ስላያቸው የእግዚአብሔር የባህሪ ልጅ እንደሆነ ተረዳ። በክፉ መከራ በጽኑ ፍርሃት ተይዞ ከመከራ ጽናት የተነሳ ላባላበው። ከእስራቱ በፈታው ጊዜ ግን ላቡን አጠፋለት። መቆምም በካሳ ይሆንለት ዘንድ በጌታችን በኢየሱስ ፊት ቆሞ እየሰገደ ማለደ። በራሱ ፈርዶ አዳምን ከነ ልጆቹ ለቃለሁ አለ፣ ሌላ የሚሰጠው ካሳ አጥቷልና። ዳግመኛም ጌታችን ኢየሱስ አሰምቶ ተናገረ። ነፍሱንም ለእግዚአብሔር አብ ለእግዚአብሔር መንፈስ ቅዱስ አደራ አለ። በስልጣን አንድ ስለሆኑ አባቴ ነፍሴ በእጅህ አደራ ሰጣለሁ። እግዚአብሔር አብ አባቱ ነውና፣ እግዚአብሔር መንፈስ ቅዱስ የአባቱ እጅ ነውና። ይህም አደራ ማለቱ ስለ ነፍሱ አይደለም። እሱ ራሱ እኔ ነፍሴን ከስጋዬ ለያታለሁ፣ ዳግመኛም አስነሳታለሁ፣ ያለ እኔ ፈቃድ ነፍሴ ከስጋ የሚለያት የለም ብሏልና። እኔ በፈቃዴ ስጋዬን ከነፍሴ ለይቼ በመቃብር አውርዳታለሁ እንጂ። ዳግመኛም አስነሳት ዘንድ ስልጣን አለኝ፣ በመስቀል በመቃብር አኖራት ዘንድ ይቻለኛል። እኔ በፈቃዴ ነፍሴን ከስጋዬ እለያታለሁና። ነገር ግን ነፍሱን አደራ በማለቱ የእኛን ነፍስ ወደ አባቱና ወደ መንፈስ ቅዱስ አደራ ብሎ መልኩ ፈጽሞ ክፉ ከሚሆን ከሞት እጅ አዳነን። ሁለተኛ ምዕራፍ። ጌታችን ኢየሱስም ትንቢቱ ሁሉ እንደተፈጸመ ባየ ጊዜ መጽሐፍ የተናገረው ይደርስ ዘንድ በሙታን ልማድ ውሃ ጠማኝ አለ። በጥም አንደበቱ ደርቋልና ጉሮሮም ተጣቅቷልና። ቀድሞም በጎዳና ሲሄድ በጽም ደክሟል፣ ሰውነቶቹም በጽም ታስረዋልና። ምንጭ ካለበት ስፍራ ተቀምጦ ከሳምራዊት ሴት ውሃ ለመነ። ይህችም የሳምር ሴት አላጠጣችሁም፣ እኔ የሳምር ሀገር ሴት ስሆን አንተ የአይሁድ ወገን ስትሆን እንዴት እኔን ውሃ ጠጭኝ ትለኛለህ አለችው እንጂ። አይሁድ ግን ከሳምር ሰዎች ጋር በስርዓትና በባህል አይተባበሩምና። እሱ ግን ለዘላለሙ የማይደርቅ የሕይወት ውሃ ያለው ባለጸጋ ፈጣሪ ነው። እሱ ግን ሁለት ሶስት እንስራ በሚይዝ የስድስቱን ጋኖች ውሃ በባህሪው ጠጅ ያደረገ ከሃሊ ፈጣሪ ነው። ለሰርግ የተጠሩትን ሰዎች አጠጣቸው። በጠጡ ጊዜ ከጠጁ ጣዕም የተነሳ አደነቁ። ሙሽራውንም ጠርተው ሰው ሁሉ አስቀድሞ ያማረውን ጠጅ ያጠጣል፣ ከጠገቡ በኋላ ግን ተራውን ጠጅ ያጠጣል። አንተ ግን ማለፊያውን ጠጅ እስካሁን አቆየኸው አሉት። እንደዚህም የሕይወት ውሃ ያለው ባለጸጋ ፈጣሪን
እንደዚህ 6ቱን ጋኖች ውሃ ጠጅ ያደረገ ከሃሊ የሆነ አምላክ በተጠማ ጊዜ ከርቤና የበለስ ደም የተቀላቀለበት መጣጣና የበግ ሐሞት አጠጡት። ማቴዎስ እንዲህ ብሏል። ከእነሱ አንዱ ፈጥኖ ሄዶ በዓይነ በጎ መጣጣውን አምጥቶ በዘንግ አስሮ አጠጣው ብሏል። ዮሐንስም እንዲህ ብሏል። በዚያ መጽሐፍ የተመላ ዕቃ ማሰሮ ተቀምጦ ነበር። እነርሳቸው መጻጻውን በሰፍነጉ ሞልተው በስምጻ ሰንሰለት ዘንግ አስረው ወደ አፉ አገናኙት፣ ጠመቁበትም። ጌታችን ኢየሱስም መጻጻውን ቀምሶ በመጽሐፍ የተጻፈውን ሁሉ ደረሰ ተፈጸመ አለ። በጉሮሮ መጠማትና በአንደበቱ መድረቅ ከስጋዊ ከነፍሳዊ መጠማት አዳነን። በቀትርም ጊዜ የዝሆን ሐሞትና ከርቤ የተቀላቀለበትን መጻጻ በመጠጣቱ በ9 ሰዓት መጻጻንና የበግ ሐሞትን በመጠጣቱ የጣፈጠ የበለስ ፍሬን ስለበሉ ስለ አዳምና ስለ ሔዋን ከፈለ። ለእኛም መሪር የሆነ ሞትና እርግማንን አጠፋልን። ከዚህ በኋላ ጌታችን ኢየሱስ ሳይሞት ራሱን ወደ ቀኝ ዘንበል አደረገ፣ አሸናፊ ነውና። ከሞተ በኋላ ግን ራሱን አላዘነበለም፣ ሞት እንዲበረታታባቸው እንደ ሞቱ ሰዎች አይደለምና። ከሞት በኋላ ራሳቸውን ወደ ግራ ወደ ቀኝ እንደሚያዘነብሉ አይደለምና። ጌታችን ግን ራሱን ወደ ቀኝ በማዘንበሉ እኛን ከግራ ወደ ቀኝ አሳለፈን። ጌታችንም ራሱን በማዋረዱ ራሳችንን ከማዋረድ ወደ ልዕልና ወጣን። አክሊለ ሦክ በመቀዳጀቱ እኛን ጌታችን የድህነት ራስ ወርቅ የሚያልፍ የክቡር አክሊል አቀዳጀን። 3ኛ ምዕራፍ ጌታችን ኢየሱስ ንጉሥንና እግዚአብሔርን እንደበደለ እንደ ነፍሰ ገዳይም በእንጨት ሰቅለው ገደሉት። በምሳሌ የነገራቸውን አላሰቡምና። አንድ ሰው የወይን ተክል ተከለ፣ የሚጠመቅበት ግንብ ሠራ፣ ውድማውን አበጀለት፣ ወይኑንም የሚጠብቅለት ሹም ሾሞ ሄደ። የሚያፈራበት ሰዓት በደረሰ ጊዜ ከወይኑ ፍሬ አምጡ ብሎ ብላቴኖቹን ሰደደ። ተክል ጠባቂዎቹንም ብላቴኖቹን ይዘው ከእነሱ የገረፏቸው፣ የመቷቸው፣ የደበደቧቸውንም የገደሏቸውን ሁሉ ከቅድሞቻቸው የበዙ ብላቴኖችን ሰደዱ። እነሱንም ገደላቸው። የሚወደው አንድ ልጅ ነበረው። ልጄንስ ያፍሩታል ብሎ ሰደደ። ወይን ጠባቂዎቹም ልጁን ባዩ ጊዜ እርስ በርሳቸው እንዲህ ተባባሉ፣ ወራሹ ይህ ነውና እንግደለው፣ ርስቱንም እጅ እናድርግ ብለው ያዙት። ከተክል ቦታ ወደ ውጭ አወጡት፣ ገደሉት። የተክሉ ባለቤት እነዚህ ምን ያደርጋቸዋል? መጥቶ ይገላቸዋል የለምን? ወይንስ ፍሬ በየጊዜው ለሚሰጡ ለሌሎች ሰዎች ይሰጣቸው የለምን? ብሎ የነገራቸውን አላስተዋሉምና። ይህ ምሳሌ በአይሁድ ደረሰባቸው። ነቢያት እንደገደሉ የፍርድና የሕግ ባለቤት ልጁን የገደሉት አይሁድ አባቱ በሮማውያን እጅ ገድለዋቸዋልና። ከእነሱም ክህነታቸውን፣ ሕጋቸውን፣ መንግስታቸውን አሳለፈባቸው። የሃይማኖታቸውን ፍሬ ለሚሰጡ ሌሎች ሰዎች ሰጠባቸው። በሞት ጊዜ ደቀ መዛሙርቱ ሳያውቅ ድንገት ገደሉት እንዳይሉ አስቀድሞ በምሳሌ ብዙ ቀን ነገራቸው። እነሆ ኢየሩሳሌም እንወጣለን፣ የሰው ልጅም ይዘው ለክፉ ሰዎች አሳልፈው ይሰጡታል፣ ብዙ መከራ ያጸኑበታል፣ ሰቅለውም ይገሉታል፣ በሦስተኛውም ቀን ይነሳል አላቸው። ዳግመኛም የሰው ልጅ ይመሰገን ዘንድ ጊዜው ደረሰ አላቸው። የስንዴ ቅንጣት ከምድር ካልወደቀች ካልፈረሰች ብቻዋን ትኖራለች፣ ከሞተች ከፈረሰች ግን ብዙ ፍሬ ታፈራለች ብዬ በእውነት እነግራችኋለሁ። ዳግመኛም ጌታችን ኢየሱስ ይህንን ዓለም የሚፈርድበት ጊዜ ደረሰ። እንግዲህ የዚህ ዓለም አበጋዝ ዲያብሎስ ይፈረድበታል፣ ከሰው ለይተው ይሰዱታል። እኔም ከተሰቀልኩ በኋላ ሁሉንም ወደ እኔ ስባለሁ፣ ወገን ያደርጋቸዋለሁ። ይህንንም ማለቱ በማናቸውም ሞት ይሞት ዘንድ ስላላቸው ሲነግራቸው ነው። ሕዝቡም ክርስቶስን ዘላለም ጸንቶ እንዲኖር በኦሪት ሰምተናል፣ እንዴት አንተ ይሞታል ትለናለህ? የሰው ልጅ ማን ነው አሉት። ዳግመኛም ጌታችን ኢየሱስ ጥቂት ቀን ከእናንተ ጋር እኖራለሁ፣ ጨለማ ሞት ሳይደርስባችሁ ተመላለሱ እመኑ አላቸው። በጨለማ የሚሄድበትን አያውቅምና ብርሃን ሳለ በሱ እመኑ የብርሃን ልጆች ትሆኑ ዘንድ ይህንን ካላቸው በኋላ ተሰወራቸው። ዳግመኛም ቸር ጠባቂ እኔ ነኝ። ቸር ጠባቂ ሰው ግን ስለ በጎቹ ተላልፎ ይሞትላቸዋል። ዳግመኛም የሰው ልጅ ሊገሉት አልመጣም፣
እሱ ሊያገለግል ነው እንጂ ስለ ክፉ ሰዎች ራሱን አሳልፎ ሊሰጥ ነው አላቸው። ዳግመኛም ጌታችን ኢየሱስ ስለዚህ ነገር እርስ በርሳቸው ትመራመራላችሁን አላቸው። ዳግመኛም ጥቂት ቀን አታዩኝም፣ ዳግመኛም ጥቂት ቀን ታዩኛላችሁ ስላልኳችሁ እኔም ወደ አባቴ ሄዳለሁና እናንተም እንድታለቅሱ እንድታዝኑ በእውነት እነግራችኋለሁ። ዓለሙን ግን ደስ ይለዋል፣ እናንተ ግን ታዝናላችሁ። ነገር ግን ሐዘናችሁ ደስታ ይሁንላችኋል፣ ወደ ደስታ ይለወጥላችኋል። ሴት ቀኗ ደርሶ በምትወልድበት ጊዜ እንድታዝን ልጅ ከወለደች በኋላ ግን ስለ ደስታዋ መከራዋን አታስበውም፣ ወንድ ልጅ በዓለም ወልዳለችና። እናንተም እንደዚሁ ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁ ደስ ይለዋል፣ ደስታችሁም ከእናንተ የሚወስድባችሁ የለም። ዳግመኛም ጌታችን ኢየሱስ እስከ 2 ቀን ድረስ ፋሲካ እንዲሆን እወቁ፣ የሰው ልጅ ይይዙታል፣ ሰቅለው ይገሉታል አላቸው። ይህም የጌታችን ስቅለት በፈቃዱ ነው። በፈቃዱስ ቢሆን ባልገደሉት ነበረ። ይጥሉት ዘንድ ወደ ተራራ ራስ ባደረሱት ጊዜ ከመካከላቸው ተሰውሮ ሳያዩት ሄዷልና። ዳግመኛም አይሁድ ይመቱት ዘንድ ደንጊያ ባነሱ ጊዜ ከምኩራብ ወጥቶ ከመካከላቸው ተሰውሮ ሄዷልና። ሊይዙት በወደዱ ጊዜ ከእጃቸው አምልጦ ወደ ዮርዳኖስ ማዶ ሄደ። ፈቃዱ ስለሆነ ገደሉት እንጂ ስለ እኛ ይሞት ዘንድ ፈቃዱ ነውና። ጴጥሮስ እንዳይሞት በከለከለው ጊዜ ጌታችን ኢየሱስም ጴጥሮስን ባላጋራዬ ከኋላዬ ወግድ ብሎ ተቆጣው፣ የሰውን እንጂ እግዚአብሔርን አታስብምና አለው። ጴጥሮስም በደብረ ታቦር ቤት ሊሰራ በመከረ ጊዜ ጌታችን ኢየሱስ በዚያ ይኖር ዘንድ በግብፅ ታምራት ካደረገ ከሙሴ ጋር በሹማምንቱ ላይ እሳት ካወረደ ቀናኢ ከሚሆን ከኤልያስ ጋር አይሁድ እንዳይገድሉት ጌታችን ኢየሱስ ምክሩን አልተቀበለውም። ከደብረ ታቦር ወርዶ ስለኛ ሞተ እንጂ ከመላእክት ጥቂት አነሰ። የማይሞት ፈጣሪ ሲሆን ስለኛ መከራ ተቀብሎ ሞቷልና። የሚያገለግሉትን መላእክት ከእሳት ከነፋስ የፈጠራቸው እሱ ሲሆን ስጋም ከመላእክት ጥቂት አነሰ መባሉ ሞት ስለሚባል መከራ ነው። አነሰ መባሉ በክብር በጌትነት አይደለም፣ በተዋህዶ ከመለኮት ጋር አንድ አካል ነውና። ነገር ግን በመከራውና በሞቱ ስለ አዳም ኃጢአት የበደሉን ያልበደሉትንም ከአዳም ጀምሮ እስከ ሙሴ ድረስ የገዛቸው ሞትን አጠፋው። ሁሉም በአዳም አምሳል ተፈጥሯልና። ለጌታችን ግን ሞት አይገባውም፣ እንደ ሰው በዘር አልተወለደምና እሱም አልበደለምና። ጌታችን ኢየሱስ ግን ሙት ተሰቀለ ያለውን ትእዛዝ ተቀብሎ ለሞት ደረሰ። የሞተውን በመስቀል ተሰቅሎ ነው። ስለ ሁሉ በእግዚአብሔር ቸርነት ሞትን ተቀብሏልና። ለእሱ ግን የበደሉን ሰዎች ሞትን ተቀብሎ ያድናቸው ዘንድ በሐዲስ ኪዳን የተመረጠ መምህር ሆነ። መድኃኒታችን ፈጣሪያችን እሱ ግን ስለኛ ሞተ፣ ሰውነቱን ለሞት ስለኛ አሳልፎ ሰጠ። በጳንጡስ ሰው በጲላጦስ ዘመን ምስክር ሆነ፣ ከኃጢአታችን ያድነን ዘንድ ለእርሱም ሐዲስ የበቁ ወገኖች ያደርገን ዘንድ። እሱ ግን በደሙ ወገኖቹን ያከብራቸው ዘንድ ከከተማ በአፋ ሞተ። እሱም የሰውን ኃጢአት ለማስተሰረይ አንድ ጊዜ ሞተ፣ እኛን ከአባቱ ከእግዚአብሔር ያስታርቀን ዘንድ። የአባቱን የባህሪ አምላክ እሱ ስለኛ ሞተ። በመለኮትነቱ ሕያው ሲሆን በስጋ ሞተ። 5ኛ ምዕራፍ አይሁድ ግን ቀኑ አርብ ነበርና ሰንበት ስለሆነ እኒህ ሰዎች እንደተሰቀሉ እንዳያድሩ አሉ፣ ሰንበትን ያከብራሉና። ጭፍሮቹም ተሰውረው መጥተው ጲላጦስን እኒህ ሰዎች ጭንጭናቸውን ሰብረን እናወርዳቸዋለን ብለው ለመኑት። ከጌታ ጋር የተሰቀሉ ሁለቱን ሰዎች ጭንጭናቸውን ሰብረው አወረዷቸው። ጭፍሮቹም ወደ ጌታችን ኢየሱስ በደረሱ ጊዜ ፈጽሞ እንደሞተ አይተው ጭኑን አልሰበሩትም። ከጭፍሮቹ አንዱ ከሞተ በኋላ በ11 ሰዓት ተኩል ጭኑን ስላልሰበሩት ተቆጥቶ መሞቱንና ለመሞቱን ያውቁ ዘንድ በሰሩለት በታላቅ ጦር ጎኑን ወጋው እንጂ። ጌታችን ኢየሱስም ጎኑን በወጋው ጊዜ ጥሩ ውሃ ትኩስ ደም ፈሰሰ። ደሙም ከውሃ ጋር አዳምን ለማዳን መቃብሩን ዘልቆ በአዳም አጽም ላይ ፈሰሰ። እንደ ሩቅ ብእሲ ደሙ ደርቆ የሞተ አይደለምና። መላእክትም ደሙን በእሳት ጽዋ ተቀበሉት። ያየው ሐራዊ ምስክር ሆነ፣ ምስክርነቱም እውነት ነው። እሱ እናንተ ታምኑ ዘንድ እውነትን እንዲያስተምር አወቀ። ይህም የተደረገው መጽሐፍ አጥንቱን አትስበር ብሎ የተናገረው
ይደርስ ይፈጸም ዘንድ ነው። ዳግመኛም ሁለተኛም መጽሐፉ ጎኑን የወጉት ሰዎች በታምራት ያዩት ዘንድ አላቸው ብሏል። የጌታችን የኢየሱስ ነጠብጣብ ሁሉ የፈሰሰ በጥፊና በበትር በመመታቱ ነበረ። በመሬት ላይ በመጎተቱና በመረገጡ ነው። በመገረፉና በመደብደቡም ነው። የእሾህ አክሊል በመቀዳጀቱ ነው። በጦርና በችንካር በመወጋቱ ነው። 9,125 በሚሆን በተቀበለው መከራ ሁሉ ነው። በዚህ በመወጋቱ በፈሰሰው ደም የእሳት በትርና የእሳት ጦርና የእሳት ሰይፍ በያዙ በሱራፌልና በኪሩቤል እጅ 5,500 ዘመን የተዘጉ 3 የገነት በሮች ከፈተልን። እነሱም ከ3 በሮች አስወግዶ በቀኝ የተሰቀለውን ወንበዴ በሰርክ ጊዜ በደሙ ወደ ገነት አገባው። ይኸውም ደም አዳምን ከነ ልጆቹ እጁን ይዞ ከሲኦል አወጣው። ከሲኦል ባወጣቸው ጊዜ በነቢዩ በሙሴ ምስጋና አመሰገኑት። በደሙም ወደ ተከፈተ ገነት ገቡ። በመጀመሪያይቱ ሰንበትና እሁድ በተባለች በታላቂቱ ሰንበት ሕዝቡን በደስታ ከሲኦል አወጣቸው፣ በገነት አኖራቸው። 6ኛ ምዕራፍ ጌቶች መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም ቃል ኪዳን ግቢልኝ እልሻለሁ ማልድሻለሁ። በነፍሱ በሥጋ በተቀበላቸው መከራዎች ሁሉ በመቸንከሩ የእሾህ አክሊል ተቀዳጅቶ በመሰቀሉ በመሞቱ ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአታችንን ሁሉ ይቅር ትሉን ዘንድ ከኃጢአት ሁሉ ፍዳ ሁሉ ታድኑን ዘንድ ለዘላለሙ አሜን።